ወንድሞቻችን ዜጎቻችን ምድራችንም ጭምር ነፃ ይወጣሉ ነፃ ይወጣሉ ምንም በቃ ይሆናል ወንድ ነኝ ማለት ይሄን ሲቀይረው ያለው ቶሎ ብለን የኛ አስተዋጽኦ የኛ እያንዳንዱ እዚህ ላይ 9 ሰው አለን 9 ሚሊዮን ሰዎች ነን ምክንያቱም አንድ ሰው ነው ዓለምን የሚቀይረው ማንም ሰው ዘው ብሎ የሚገባበት ብዙ ሳብስክራይብ ያደርጉ አንሳብስክራይብ ያደርጋል ምን ይላል ምናም ይታወቃል ይሄ just እንደ ያዛችሁት ነገር ነው ነገሩን የምትለኩትና ከሱ አንፃር በእውነት የእውነት ልጆች በእውነት ብዙ መረጃዎች አሉኝ ነገር የማገኛቸው ሰዎች በትክክል ነው ደጋግመን እንደማወራው እጅግ የተመረጡ ሰዎች ካሉ አሹር ይሄንን ይሄው ዩቲዩበር ነኝ ላይክ አድርጉኝ ሰብስክራይብ አድርጉኝ እያልኩ ደጅ መጽናት ምናምን ነበረብኝ እኔ እንደማምነው እንደዛ ብልም አይመጣም ሰው እንዳይመጣ ብልም አይቀርም ከኔ ጋር የሚመጣው ይሆናል because እኔ ማምነው የሁሉ ባለቤት የሆነው ፈጣሪ ስለሆነ በሱ ነው የምመካው ነገሮችን የማይባቸው መነጽሮች ሁሉ ከዛ የማገኛቸው ስለሆነና እዚህ ጋር የምትመጡ ሰዎች የራሱ የሆነ ቋንቋ አለው just ነካ አድርገነው እንሂድ ደህና ሰዎች ስለሆናችሁ ትመጣላችሁ ቼክ አድርጉ ራሳችሁ ለሰዎች መዳን የሆነ መፍትሄ ሰጪ የታላቅ ሰዎች ወይም የኖራችሁበትን እዩት በጎ ነገር ሰርታችሁ በጎ ነገር ኖራችሁ ወደ በጎ ነገር ሄዳችሁ ነው እንጂ ዛሬ ስንት ሰው ነው ስንት ነገር የሚያደርገው መገራገም ሲሰማ ሲያይ መዋል እኮ በጣም መረገም እኮ ነው ጥቂት የሐቅ ልጆች አለ ምናሸንፈው እኛ ነን ሰውን የምንለው አንድ ጭብጨባ ላይ ዋይታ ላይ አሁን ደረጃ ሲሰማ ይውላል ሰው ምን ሊያገኝ ይሄንን ራስዎን ያመጣውን የማሰማው እዚህ ጋር እንደማትናደዱ አውቄ ሰዎችን ለትዝብት በታሪክ ያካተትን መሄድ ስላለብን በዛሬው ቀን እንኳን በዚህ በግረና ተገዳይ ታሪክ ውስጥ ገብተው የራሳቸውን የደም ንግድ የሚያጣጥፉ ሰዎችን መመንጠር ስላለብን ጀግኖችን ማጀገን ነውረኞችን ማነወር ከኛ ይጠበቃል እሱን ኃላፊነት ለመወጣት እንድንችል በሚል እንጂ ሌላ ነገር ኖሮ አይደለም ይሄ እሱ ነው የሚሆነው ማንንም ቢሆን አይመጣም ማንንም ቢሆን አይሄድም ከኔ የበለለጡ ትልልቅ ሰዎች እንደሆናችሁ አምናለሁ እዚህ ጋር ማውራት ስለቻልኩ እኔ የሆነ ምናምን ሆኜ አይደለም በቃ ይሄ አንድ ወክልና ሆኖ ከኔ የምትበላለጡ ኢትዮጵያን የምታሻግሩ ብዙ ሰዎች አላችሁ እስኪ ቸክ አድርጉት አሁን የሚጮሁ የሚራገጡ ጽንፈኞች ኢትዮጵያን የሚበጠብጡ የሚያበጣብጡ በየሚዲያው አጀንዳ ሆነው የሚሉ ሰዎችን ወሰዱና ስንት ሚሊዮን ሰው ነው ኢትዮጵያዊ ዲያስፖራ ያለን ስንት ሚሊዮን ምሁር ነው ያለን ሲጮሁ እንደዚህ ወና ሆነው ግን የጮሁ ጮታቸው አላስቀምጠ ጥቂት ሰዎች ናቸው እና ኢትዮጵያ እየተሻገረች ያለችውና ብዙ ለውጦች እየመጡ ያሉት እኮ ሳይለንት ሆኖ ስራውን በተግባር የሚገልጽ እጅግ ጀግና እናት አባት ወንድም እናንተ ስላላችሁ ነው በዚህ ሁሉ መካከል ማለት ነው ያን ቻኪት ለየትኛውም ቦታ ባላችሁበት ቦታ ላይ ቢሆን ያላችሁት እኮ የእናንተ መኖር ስለሚያስፈልግ እንጂ በይሁንታ የተሰጣችሁ ነገር አይደለም ያላችሁበት ነገር የበለጠው የእናንተ መኖር ለዚህ ቦታ ለዛ ነገር ስለሚያስፈልግ ነው ስለምታስፈልጉ ነው የእናንተ ዋጋ ከፍ ስለሆነ ነው እኛ ላይ ያለው ፖለቲካ ዋጋ ማሳጣት ሞራልን መከሽከሽ ማዋረድ መነጠል መርገጥ ከዛ ማንነታችንን በሙሉ በእነዚህ ቆሻሾች እጅ ውስጥ አስገብቶ ሃይማኖት ይሄ ነው ብሔር ይሄ ነው ድንበር ይሄ ነው ሰውነት ይሄ ነው ጾታ ይሄ ነው እየተባለ የሚቸረችሩ ጭንጋፎ ለዛ ነው ስንት ትልልቅ ሰዎች እያሉ እንደነዚህ አይነት ሰዎችን አታለው እስከዛሬም ድረስ ከጥፋት መስመር ሳንወጣ መቆየታችን የሚነደኝ በግልጽ ስለሆነ ነው መሳም ያታል ኢትዮጵያ ስትፈርስ ቁጭ ብዬ በማየት ድለኛ ነኝ የሚለው ጊዜ ስለሚሰጥ እኮ ብለን ማናወራው አለ ብዙ ነገር እንደገና እንዳሸናፊ እንደሆነ ሰው እንሻገራለን ነገሮችን ቢያንስ እንሽሻቸው ስራቸው ያጠፋቸዋል ስራቸው በቃ ራሳቸውን ይዞ ይጥፋ እኛን አይንካ እኛ ተሳትፎ ምን ጊዜም እውነትን ሐቅን በመኖር ለዓለም አይደለም ለኢትዮጵያ ለዓለም መፍትሄ ሰጪ ለምን አንሆን
ለምንድነው ለሰው ልጆች ሁሉ ችግር ፈቺ ለመሆን አቅማችንን በዛ ልክ ማሳደግ የማንችለው? አፈነዳው ምናምን ብሎ የሚፈነዳዳ አይነት እንዲህ አይነት የሆነ ቅጽበታዊ ሐሳብ ውስጥ ኢትዮጵያ ላይ መምጣቱ በሙሉ እንትናና እንዲህ ነው የሚጫወቱት። አሁን እስክንድር መጥቶ መግለጫ መስጠቱ እንደኔ ከተረዳችሁ በጣም የሚገርማችሁ አድጓልና ጥቃት የማይወድ የአማራና የኢትዮጵያ የነጻነት ጠበቃ ሊሆን የህይወት ጥሪው ላችኋለን። አድማጭ ተመልካቾቻችን የዛሬ መረጃ ዜናና ዜና ትንታኔዎቻችን ዋና ትኩረታቸው በአማራ ህዝብ የህልውና ትግል ውስጥ ፈርቀዳጁና የትግል ምልክት ሆኖ የወጣው የጦር ፊት አውራሪ አርበኛ ከፍያለው ደሴ ያልተጠበቀ መስዋዕትነትን ተከትሎ ስለ አርበኛው ጀግንነት፣ ታማኝነትና የትግል ዓላማ ጽናት የተመለከቱ ናቸው። ታላቁ የጦር ሰው የትግል ጓዶች ምስክርነትና ቀጣይ የትግል ሁኔታው ላይ የተሰጡ አስተያየቶች ጥሪው ሙት ነው። የዚህ ልጅ ሞት ከቆረቆራቸው ሌላ ሰው እንዳይሞት አያደርጉም። ቢኮዝ እነሱ የሚያተርፉት ለሞት ሞትን አስከፊ መሆኑን ተናግረው በደልን አበክረው ሰብከው በዛ ጮኸው ለከፋ በደል እነሱ ይሰራሉ፣ ለከፋ እልቂት እነሱ ይሰራሉ። ዓላማቸው ሰላማዊ፣ እውነተኛ፣ ትክክለኛ ቦታ ላይ በፍትሃዊ አኗኗር ያሉ ሰዎችን ከዛ ክብራቸው ማዋረድ ነው። ለምን? እነሱ ክብራቸው የተዋረደ ሰውነትን ያጡ ባንዳነት የሚጫወትባቸው ጎጠኝነት የነገሰባቸው ጥፋትና መጠፋፋት ባህሪያቸውና መለያቸው የሆነ ገንዘብ ያለው ሁሉ የሚገዛቸው ራሳቸውን ሸጥ አርገው የኖሩ ያሉና የሚቀጥሉ ስለሆኑ ባላቸው ተያይዞ መሬት ላይ ስላለው ሁኔታ መረጃዎችንና ዜና ትንታኔዎችን ይዘናል። በድጋሚ አብራችሁን ቆዩ እያልን ወደ ዝርዝር መረጃዎቹ እናመራለን። በአማራ ህዝብ የህልውና ትግል ውስጥ ፈርቀዳጁና የትግል ምልክት ሆኖ የወጣው የጦር ፊት አውራሪ አርበኛ ከፍያለው ደሴ ያልተጠበቀ መስዋዕትነትን ተከትሎ ስለ አርበኛው ጀግንነት፣ ታማኝነትና የትግል ዓላማ ጽናት በርካታ የትግል ጓዶቹ ምስክርነታቸውን በመስጠት ላይ ናቸው። ነገ ደግሞ የሚገሉና እንደዚሁ ርቀት አስኪድም ለማንኛውም ሹመት ያዳብር ብለዋል። እንግዲህ ጌታቸው እንኳን ደስ ያለን እንበለው። ገረታ ወደሚቀጥለው ርዕሰ ጉዳይ የፋኖችን ትግል የኦሮሞ ነጻነት ሰራዊት የሚያደርግ ያለውን ተጋድሎ በተመለከተ ወደዛ መጣለው። የኮሙኒኬሽን ጽህፈት ቤት ኃላፊው ለገሰት ሁሉ ክስ ይዞ መጥቷል። ፋኖ ላይ ስልኩን አውጥተን ቁም ነገር ካለው ብለን የወሰድናቸው ነው። አንዱ የዩኒሴፍ የሚያደርገውን እንቅስቃሴ የእርዳታ በተማሪዎች ላይ በተቸገሩ ሰዎች ላይ የሚያደርገውን የእርዳታ እንቅስቃሴ እያስተጓጎለ ነው ፋኖ ብሏል። ፋኖ አላለም። ያው ቀደም ሲል የተጠቀምከው ጃውሳ የሚለውን ቃል በመጠቀም ነው ክሱን ያቀረበው። ስለዚህ የዩኒሴፍ ሰራተኞችን በማገትና ዩኒሴፍ ተቋማት ላይ የቦምብ በመወርወር የፋኖ ኃይሎች ጸረ ህዝብነታቸውን እያረጋገጡ ነው የሚል ዛሬ እንደዚህ ብለው እንደዚህ የጮሁበትን የጮሁ ሰዎችን መያዝ ነገ ደግሞ ወዴት ይሄዳሉ ማየት። በዚህ ዘመን የሆነውን ሁሉ ሆነን 1 አመት 2 አመት እያለ በሄደበት ሁኔታ እንኳን ዛሬም የተረፉት እንዳይተርፉ የሚሰራውን አሻጥር ማወቅ ነው። አይ ካላችሁስ ቀጥሉ፣ በርቱ፣ መንገዱን ጨርቅ ያርግላችሁ። ኢትዮጵያ ትቀጥላለች፣ ሀቅ ያሸንፍ፣ ባንዳን ጽንፈኛን ትቀብራለች፣ እንቀብራለን። እንኳን እናንተ እዚህ የሽንት ጨርቅ ሆናችሁ የከፈለ ሁሉ የሚገዛችሁ ከቤተሰባችሁ ሳይቀር ስምምነት፣ ሰላም፣ በጎ ነገር ሁሉ የራቃችሁ ተስፋ የቆረጣችሁ ሰዎች ስብስብ ይቅርና እናንተን የሚጋልቡ በኒውክለር በዶላር ያበዱትም ቢሆኑ እስከ ብደታቸው መሬት ሲገቡ እናያለን። እሱን እነግራለሁ። ይሄ በኢትዮጵያ አምላክ ስም ነው እየማልኩ ምነግር ኢትዮጵያ እንደምትሻገር
ኢትዮጵያን ለማጥፋት የሰሩት ሁሉ ወደ ጥልቁ እንደሚወረወሩ ልንገር እሱን እኔ እያለሁ ይሆናል ዓለም ነጻ ትወጣለች አለዛም ፍጻሜዋ ስለ ዝም ብሎ ተራንቶ ፈንቶ እዚህ እንደ ዩቲዩብ ላይ እንደነመሳይ ሰዎች የጫኑት አይደለም ስለሽ ላይ በጣም ምርጦች በሱፐርቻት ሱፐር ስቲከርስ ሜምበርስ በመሆን የሚችሉትን ፈጣሪ የባረከውን በረከታቸውን የሚያካፍሉት አንድ ሰው ነው እውነትን ሊያበረታቱኝ ሊያጠነክሩኝ ፍቅራቸውን ሞራላቸውን የሚያውሱኝ የሚያበረታቱኝ እህት ወንድሞቼ ብቻ የሚረዱ እንጂ ኢትዮጵያን ለማጥፋት ደም ለማፋሰስ የደም ነጋዴዎች እርካዎች አውሬዎች የተከበረውን ሰውነታቸውን ሺጠው የሆነ ወረቀት የሚሰጡት ልጅ አይደለም ለዛ ነው ብዙ ተከታይ ያለው ያሉት ግን ምርጥ ናቸው ያሉት ምንም በዚህ እርግጠኛ ነኝ ላባቸውን እውነታቸውን ሐቃቸውን ጀግንነታቸውን ሰበናቸውን ሪያሊቲውን ነው ለኔ እያካፈሉኝ ያሉት በሱፐር ቻስፐር በየትኛው ላይክ ማድረግ ሰው እጁን እንኳን ላይክ ማድረግ የማይወድለት አለ እጁ በረካ የራቀው ሰው አለ ላይክ ማድረግ የሚጠላ ሰብስክራይብ ማድረግ የሚጠላ ከበጎ ነገሮች ጋር እንትን የማይል እና ያለን ብዙ ነገር እያንዳንዱ ሶሻል ሚዲያ ያየውንም ገመና ገላጭ ነው ሰው የት እንደሚሉ ይታወቃል ጉባኤ ኢትዮጵያ ምንድነው ብለህ አይ ጠይቀው ይነግራል ስለዚህ ትክክለኛ ወንድሞቼ ጋር ነው ያለውት አንድ ሰው ምን ያህል ዋጋ ስላለው ነው ነው ደስተኛው እንኩት ነገር ነፃ ያልሆንኩ ቢሆን ኖሮ በዚህ አልናገርም ነበር ላይም አልሰራም ሁላ የተዛነፈ የተንሸዋረረ ነገር ቢኖር የሰውን ክብር በሆነ ነገር ሊሚት ለማድረግ የሚሞክር ማንነት ቢኖር ከኔ በላይ ያሉ እጅግ ጀግና የሆኑት ወንድሞችን ለመታዘዝ ለማገልገል እፊት ላይ የመጣው ነው እንጂ እንደዛ ነው አይደለም ምናሸንፈው እኛ ነን ሲባል ዝም ብሎ ቀላል ነገርም አይደለም ሐቅን ከያዝነው ኢትዮጵያዊ ማንነትና እውነት አንፃር ነው እስከዚህ መቆየት ሁሉ አይገባውም ነው አሁን የኔ ቁጭት ቅራቅምቦ ገለባ አንድ ክብሪት እንትን የሚለው የኢትዮጵያ የጥፋት ጥራጆች ኢቭን ፊላኳቸው ሀገራት ሁሉ እኮ የሉም እነዚህ የሚጋልቡ እርኩስ መናፍስት የተዋረሳቸው ኢትዮጵያን በማጥፋት ላይ ብቻ ህሉናችን ይቀጥላል ብለው ፖሊሲያቸው ሰነዳቸው ሁሉ የሚያወሩ ሀገራት ሁሉ እኮ የሉ ቃርሚያው እኮ ነው ያለው ባለ መስማት ብቻ ደሞ እንደ አይነት ደሞ ሰው አለ እንደ አይነት አውሬ እያሉ በማውገዝ ብቻ የምናጠፋቸው ለደም ንግድ ሲሉ አፋቸው የተከፈተ መቃብር ሆኖ ያገኙትን ሁሉ የሚናከሱ ግርማ የሽጥላን ከበለከ ጀምሮ ነው ጽድቅ ያለው ለዛ ያበቃው ጀነራል ናታው ጀነራል ተፈራ ከዋት ጋር እንሰራለን ከሻቢያ ጋር እንሰራለን አለ የባለው ልጅዮ አክቲቪስት ስየን እንኳን ዛሬ ምዛ ቦታ ላይ ሆኖ በዛው በበሰበሰ ማንነቱ ላይ ሆኖ ስየን የሆነ ነገር ሲላል አያችሁትን ባለፈው አውቄ ነው የዘገብኩት ከተትኩት ማለት በዚህ ልክ የረከሰ በየሽንት ቤቱ ይሄደ ያቃሰተ ሲያቃጥር የነበረው ዮሐንስ ቦያለው ክርስቲያን ታደለ ፈረስ ቤት ላይ 37 አመራሮች እንዲጨፈጨፉ ያደረገው ክርስቲያን ታደለ እኮ እዛ ቦታ ላይ ያአብን እንትና ጎጥጉጦ ጽንፍን አሳድጎ በዛ ልክ አስበላቸው 37 ሰዎች እነዛ ቤተሰቦቻቸው የተበሉባቸው ሰዎች ነገር የትም ቢቀመጥ ይሄን ድርጊት የፈጸሙና ያስፈጸመው ሰው የሚተውት ነው ወይ አሸናፊ አይመጣምለውም ለዛ ነው ጥላት ግን ካቋሰለ ጥሩ ነው ነገር ደግሞ ያን ያከከ በሌላ መጨራረስ የሚቀሰቅሰው በሽታ ያገኛል just ያን ያደረገ ስዬ እንደዚህ ብሎ አማራ እንደዚህ ስለሆነ አማራ ቢሆን ነው እንጂ ስዬ እንደዚህ ቆሻሾች በዛ ልክ እዛ ቦታ እንኳን ወድቀው ጎጠኝነትን የሚሰብኩ አናዚህ ሲናገር ዝም ብሎ አልጋ ባልጋ የተጨበጨበልህ አይደለም ምንም ብዬ ነው እንደዚህ ምለው እውነትን ብዬ ነው ለእውነት ብዬ የምከፍለው ልከፍል ነው ያለው ኢትዮጵያ ነው እያንዳንዱ ነገር ቢኖር ልከፍል ላደርገው እንጂ አይ ብዬ ምናምን አለ ከዚህ በላይ ሞት የለም ከዚህ በላይ
ያለው መስሎት ሰው ሞቶ ከሚኖር የእውነት ሞቶ ቢያልፍ ይሻላል። ከዚህ በላይ ርካሾች እንደ በግ ያገቱ ያለህን ከሚወስዱበት ልጆችን ከትምህርት ቤት ወጤ ማትገባበት ኢንቫይሮንመንት ከፈጠሩ ሰዎች ጋር ያገኙትን ሁሉ የነሱን ርኩሰት እያዋሱ ለማርከስና ለማርከስ የሚሰሩ ሰዎችን በግልጽ በዛሂር ከማየት በላይ ሞት አለ እንዴ? የምትሸሹት ነገር እኮ አይደለም። አሁን ኮንቴክስቹዋል ኢትዮጵያ ውስጥ ያለው እምናየው እነዚህ 3 ክልል አካባቢ ላይ ያሉ ቆሻሻ ነገሮች እያንዳንዱ ሰው ተነስቶ ለማጽዳት ቢሞክር ይጸዳል ራሱ ጭምር። ያለዛ ተደበቅኩ ምናምን ቢል ቆሻሻ ማጠራቀሚያ ይሆናታል እንጂ ሞትንም በቁሙ ሙቶ የተዛባ ማንነትን ይዞ ይቀጥላታል እንጂ ንጹህ አይሆንም። ምንም በፍየ ገረፈ እኔ በጣም ነው የሚያሳፍረው። ይሄ ሸሽታችሁ ሁሉ የምታመልጡት ነገር አይደለም። እሱን ደጋግመን ያየነው ነገር ስለሆነ ማለት ነውና አሁንም ኢትዮጵያ ትቀጥላለች፣ ድሉ ይቀጥላል። የሚያሸንፈው እውነት ነው። ነቅ ያለ ሰው ይንቃ። ከዛ ውጭ የሚቀየር ነገር ያለም አይ እንደነው ማቀጣት ራሳቸው ገለው ራሳቸው ፎቶግራፍ አንስተው ለኛ ለቀው ራሳቸው መልሰው ሰልፍ ይጠሩናል። የገዳይ ክፉ እየገደለ ፎቶ እያነሳ ሟች ራሱ እንዴት ፎቶ ሊያነሳ ይችላል? አስቡት። እየሞተ መግቢያ እያጣ በየመንደሩ ልጆቹን ቀየውን የማይችልበት ሁኔታ ውስጥ ማን ራሱ ፎቶግራፍ ያነሳል? ማን ራሱ ቪዲዮ ያነሳል? ገዳይ ካላነሳል ራሳቸው አቅደው አስገድለውን ራሳቸው የራሳችንን ሞት ያሳዩናል። ሰልፍ ውጡ ይሉናል። መልሰው ሊገሉን ከህዝባችን ጋር ያጣሉናል። ስለሞቱ ወገኖቻችን ሰልፍ እንውጣ ይለናል። የዋህ ህዝባችን መልሶ እንዲሞት ሌላ ድግስ ደግሰው ሰልፍ የሚያሩት በውስጡ ቦምብ አስታጥቀው ህዝባችንን ተው። ይህን ስናየ ነው የኖር ሲከወንብን ነው። ይህን ሰልፍ አዘጋጆች ራሳቸው ገዳዮች ራሳቸው ሁሉ ነገራቸውን ይዘው አይተናል። ጅን ተሸክመው እንደው ጅቡ ሳይታይ ቀረናት። አመለጠ እንጂ በቃ ያው የጅብ እንትኑን በእንትናቸው ሰክተው ይዘው እዛ ጋር ነበር እንደተባለው አማራው፣ ኦሮሞው ዱሮማል ከመንሳው ባሻገር ደግሞ ስንኖር ያስተዋልናቸውን ጉዳዮችና ከመንሳው እንጂ ራስ በራሳችን የተገፋፋነው ነገር የለም። ስንኖር ያው እንደ ከሚሴ ከተማ ያው ተወልደንበት ያደግን ከተማ ስናይ የከሚሴ ከተማ ህዝብ አብሮነት መኖር ላይ በጣም በቃ ለማንም ሀገር ምሳሌ ሆኖ የሚመሰገን ህዝብ ሆኖ እንዳለ ነው እኔ የማውቀው። በዚህ በከተማችን ውስጥ በመከራው ጊዜ ይሄ ህዝብ ይሄው ነው ህዝብ ያለው። አጎራባች አካባቢ ላይ እኔ ነኝ አንዱ በኔ ቀበሌ ነው አንጦኪያና ከሚሴ የምትገናኘው። በዛ በክፉ ጊዜ ውስጥ የአንጦኪያና የከሚሴ ህዝብ ተገናኝቶ አንድ ላይ እንድኖር ይሄ ህዝብ ጋር ይሄው ሽማግሌ አገር ሽማግሌዎች ጋር ሃይማኖት አባቶቻችን ጋር ሴቶቻችን ጋር በአጎራባች ድንበር ላይ እየተገናኘን ህዝብና ህዝብ እንዲገናኝ እያደረግን የቆየንበት ሁኔታ መሪዎቻችንም ከክቡር አቶ አህመድ አሊ አባፍሮና እነ ሸሪፍ ከተሞቻችን ውስጥ ያሉ መሪዎች በሙሉ ድጋፍ እየሰጡ በርብርብ
ህዝቡንና ህዝብን ለማገናኘት ሰላምን ለማንጣት ሲደረግ የነበረ ትግል ትልቅ ነው። ወደ 400 ምናምን እኔ ቀበሌ ላይ ተፈናቃይ ይገኛል። ያ ተፈናቃይ መልሶ ማቋቋም ላይም ከፍተኛ ጥረት አማራዎቻችን አሁንም የከሚሴ አብሮነትን የጎረቤት አብሮነትን ለማስቀጠል ጥረት እያደረጉ ያለ ከባድ ነው። አሁንም ጥረት እያደረጉ ይገኛሉ ብዬ ነው የምወስደው። ከጎናችን ከቀበሌ አመራር ጋር ከህዝቡ ጋር በጣም ሰፊ ስራ እየሰሩ ነው። እጅግ በጣም ሰነዱ እጅግ በጣም ደስ የሚያሰኝ ሰነድ ነው። እስከ ዛሬ ድረስ በእውነት ጨለማ ነበር ያለው። አሁን ግን በመስኮትም ብቅ እያለ ነበረ። አሁን ግን በበሩ እየተከፈተ ነው። ይሄ አብሮ መኖር፣ ይሄ ወንድማማችነት፣ ይሄ ማህበረሰብ ለማህበረሰብ ተደጋግፎ መኖር አሁን በበሩ ልንገባ ጨላጨል እያየን ነው። ስለዚህ የቀረበው ሰነድ ሙሉ በሙሉ የሚገዛን ሆኖ አግኝቼዋለሁ። ሌላው ምንድነው? ማህበረሰባችን እኮ ችግር የለበትም። የምናውቀው ነገር ማህበረሰባችን ችግር የለበትም። ይሄ ኦሮሞ ነው፣ ይሄ ወላይታ ነው፣ ይሄ ጉራጌ ነው የሚል ችግር የለበትም። ችግሩ ያለው እናውቃለን የሚሉ ሰዎች ብቻ ናቸው እንዲቆላለፍ ያደረጉት። እገሌን እንዲጠራ ያደረጉት እናውቃለን የሚሉ ሰዎች። እነዛ ሰዎች ይረፉልን ነው። አሁን በመስመሩ እየመጡ ነው ያሉት። ስለዚህ እኛ የሚጠቅመን ተባብረን ተጋግዘን ስንኖር ነው የሚያምርብን። ድሮ እኮ ይሄ እንደው ትግርት እንደመጣ አይገባኝም እንጂ አማራው ኦሮሞ በሚለው ተለያይተንም አናውቅም። የተጋባ የተዋለደ አማራው ኦሮሞን ይወዳል፣ ኦሮሞ አማራን ይወዳል። ሁላችንም እንደዛ ነው የኖረው። በዚህ በአማራ ክልል ወገብ ለወገብ ስታዩት የኦሮሞ ማህበረሰብ እኮ ይህንን ሊያፈታትነን የመጣው ቅድም ያልኳችሁ እናውቃለን የሚሉ ሰዎች ናቸው እንድንቆላለፍ ያደረጉት። አሁን እነዛ በቃን እያለ ነው። የሚያዋጣን የድሮው ነው እንበል እኮ። ክርስቲያንና ሙስሊም አንድ ላይ ነበር የሚኖረው። ክርስቲያን ጎረቤት ካለው እኮ ሙስሊሙ ሲሰድቅ ለክርስቲያኑ ደግሶ ነበር እኮ በእኛ እድሜ እንኳን በእኛ እድሜ። ሙስሊሙም ደግሞ ለክርስቲያኑም ደግሞ ለሙስሊሙ ጎረቤት እንደዛ እያደረግ ነበር የምንኖረው በእኛ እድሜ። ከዛ በፊት ያሉትም አተው ምንም ችግር የለባቸው። አሁን የመጣበት ችግር ይሄ ነበር። እገሌት ነው አሁን ቀረ። በዚሁ ቀጥሉበት። ይሄን ጭላጭል መልሶ እንዳይዘጋብን እናንተ ጠንከር በሉ። አመራር ላይ ያላችሁ ሰዎች እስኪ አንድ ሁኑልንና ማህበረሰቡ ደግሞ አንድ ነው። በፊትም አንድ ነው፣ አሁንም አንድ ነው። አብሮነት ለሰላም እንግዲህ ህብረተሰቡ ላይ ያሉ የከሚሴ አካባቢ ላይ ያሉ ሰዎች ውይይት ነው ይሄ። ደረጃ የሚባለው አሳማ ደግሞ ቅድም ያየውን እንደዛ ሆኖ በዚህ በለው ከሌ መጣ ተብሎ አካባቢ ተዘግቶ እያለ ያወራል። እነሱ ቀብር ነው የሚያስደስታቸው። ከሞተ ነገር ጋር ነው ምስጥ ይመስሉ የበሰበሰ ነገርን የሚጠቀሙ አይነት ሐሳብን ያላቸው። ሞት ነው የሚያተርፋቸው። ጠብ ነው የሚያተርፋቸው። ውልቂት ነው እነሱ በቃ ያ አላማቸው ታርጌታቸው በቃ ምንም ከነሱ ወጥ ይቀየራሉ ተብሎ እንትን ማለት የለትም። በተለይ ያለው ራሱን ችሎ የሚሄድበት እንዳለ ይቀጥላል። የጠላሻት ልጅ እየተባለ ሁሉም ነገር በጎ ሆኖ ይቀጥላል። ኢትዮጵያ ማሸነፏ ምንም ጥያቄ የለው። ጅብ ተሸክሞ ከመሄድ በላይ የጅብ ቆዳ እኔ ማለት ሲገልጠው ስለሚያንስ ነው። የምን ልጅ እና መሰለም አሁንም እውነትን እንወዳለን የእውነት መስሏችሁ ወጣችሁ ልጆች ካላችሁ ይሄው ከጀርባ ነው የሚገሏችሁ። የትኛውም ቦታ ላይ ቸክ አድርጉ። ኋላ ቀር የሆነ መሀይም የሆነ ያሸከሙትን የሚሸከም ነውረኛ ተስፋ የቆረጠ እስከ ሞቱ ድረስ ለጥፋት ወጥንጨት ሆኖ የሚያገለግል ሰው ከሆናችሁ ብቻ ነው ከኋላ
የሚጋልቧችሁ ሰዎች የሚጋልቧችሁ የሚያቆዩአችሁ እውነትን እንትን የምትሉ ከሆነ ጠያቂዎች ከሆናችሁ እስኪ ጠይቁ። የትኛውም ጽንፍ ላይ ያላችሁ ጠይቁ። የዛን ቀን ፍጻሜያችሁ ይሆናል። የሚጠይቅ ሰው አይወዱ፣ ያሸከሙትን የሚሸከም ሂድ ወደ ተባለው የሚሄድ ነው። እንደ ዕቃ እንደ ቁስ የሚያገለግል እንጂ እንደ ሰው ሆኖ በሰውነት አይደለም ለሌሎች ለራሱ እንኳን የሚጠቅም ነገር አመጣለሁ ብሎ ያሰበ ሰው ያኔ እሱ ያበቃለታል። ስለዚህ ራሳችሁን በዛ መልኩ ከምትጎዱ፣ ከምታጠፉ፣ ከምትጠፉ ራሳችሁን አድኑ። ተጣላን ብለው ሲያስጨፍሯቸው የነበሩት አሁን የኛ ጀግና እያለ እስክንድር ጀምሮ መጣውላችሁ ብሏቸዋል። ምን ያሳያል? ማወቅ ነው። ለምን እንዳይባላል ማወቅ ነው፣ ማሰብ ነው። ሰው ኢትዮጵያ ትቀጥላለች። ኢትዮጵያ ልጆች አሏት። ኢትዮጵያን የሚያሻግራት ብዙ ጀግኖች አሏት። አንዳንድ የሆነ መዝሙር የሚዘምሩ ሰዎች ቤተክርስቲያን ላይ ሄደው አውደ ምሕረቱ ላይ እነሱ ካልተገኙ በቃ እግዚአብሔር የማይመሰገን ያ ቤተክርስቲያን አገልግሎቱ የሚቆም የሚመስላቸው አሉ። ነው ሺህ ከሚሊዮን የሚሆን አመስጋኝ አለው እግዚአብሔር። ጉዳዩ ያንተና የኔ ከአመስጋኞች ለመሰለፍ ይሁን እንጂ ገና ለገና እኔ ከሌለሁ ኢትዮጵያ አትኖርም ብሎ እንደሚሉት አይነት መሆን የለም። ብዙ ጀግኖች አሏት ኢትዮጵያ። ብዙ አሻጋሪ ወንድሞች አሏት ኢትዮጵያ። ለዛም ነው የኖረችው፣ የምትቀጥለውም ለዛ ነው። ያ ራሱ የፈጠራትና የሚያኖራት ፈጣሪ ጉዳይ ነው። የኛ ጉዳይ ከቆሻሾች፣ ከኖረኞች፣ ከባንዳዎች፣ ከረከሱት ሰዎች ሳይሆን ከጀግኖች ጋር ለመሰለፍ ማጀገን ጀግንነት እኮ ጀግናን ማጀገን። አብይ አህመድ የሚባለው ጀግና እንዴት ለባንዳ አይታይም? እንዴት አድርጎ ይታያል? ጀነራል አበባው ታደሰ የሚባል ሰውዬ ለጀግና ብቻ ነው የሚታየው፣ ለባንዳ አይታይም። ጀነራል ባጫ፣ ጀነራል አበባው ሲባል ብዙ ሰዎች እነዚህ ሁለቱን ጥምረቶች ላይ የሚንበቀበቁ የነበሩት ለምንድን ነው? ገና ስማቸው ጀምሮ የታጠቀው ትጥቅ አለ ጸረ ኢትዮጵያውያንን የሚያጠፋ። ጌታቸው ረዳን ያን ያክል ተጠቅሞ እንትን ብሎ ይሄ የባንዳነት ጥግ እኮ በአቶ ጌታቸው ማየት ነው። አቶ ጌታቸው ለምን አመለጠን? የኛን በሽታ የወረሰን ሰው እኛው እዛው እንትን ብለን እንትን ነው በዛ መልኩ ነው የምንጨርስ እንጂ እንዴት ያመልጣል? እንዴት ይሰርፋል እኮ በዛ ደግሞ በጣም ብዙ ምስጢራትን ስለሚያወጣ የነምራችሁ የኢትዮጵያ መንግስት እውነት በጣም ነው ከባድ እየሆነ ነው የሄደው። በተለይ በትግራይ ክልል ላይ ያለውን የፖለቲካ ኬዝ የፈታበት የኢሜል ምርጫ ካካሄደበት ጀምሮ እንደነሱ በጋጥ ወጥነት ሳይመልስ ባስተውሎት የሄደበት ርቀት በጣም ከባድ ነው። በዓለም ፊት እዛ እየሄዱ የሚያቦኩ ኤምባሲዎች ምናምን ነኝ የሚሉ ሰዎች ለኢትዮጵያ በጥፋት የተቀጠሩ የተቀደሰ ስምና የሀገርን ውክልና ይዘው ሽፍታና አሸባሪ የሚመለምሉትን ሁሉ በአደባባይ አምጥቶ 8 ነጥቦች ላይ ያተኮረና ዝርዝሩን በግልጽ በአደባባይ በነዛ ሰዎች ፊት ቆጥሮ ነው የሰጠው። ጀነራል ታደሰን በነዛ ነጥቦች ነው የምንለካው። ምስራቅ አፍሪካ ላይ የምስራቅ አፍሪካ ጉዳይ አማካሪ ማለት ኢትዮጵያ ላይ የተሸረቡ ሸሮችን፣ ተንኮሎችን፣ አሻጥሮችን፣ ክፋቶችንና ያንን ተሸክመው ደግሞ በሀገራችን ላይ በህዝባችን መካከል በባለስልጣናት በየትኛውም አጋቢውን ውስጥ ለውስጥ የተዘፈቁ ቆሻሾችን ሁሉ አቶ ጌታቸው ያውቃል። ቢኮዝ አንዱ ለኢትዮጵያ መጥፋት ተልኮ ሲሰጠው የነበረው ፊት አውራሪው የኢትዮጵያ አጥፊ ወይም ጸረ ኢትዮጵያ ወይም የኢትዮጵያ ጠላት ህወሓት ነበር። በዛ ህወሓት በሚለው ቦይ የክፋት ቦይ ውስጥ ሲፈስ የነበረው ነገር አቶ ጌታቸው በደንብ አያውቅም ትላላችሁ? ያውቃል ማለት ካወቀስ ይናገራል፣ ከተናገረስ ጠቅላዩና መከላከያ ሰራዊት የደህንነት ቢሮ ወይም ኢትዮጵያ እንድትቀጥል የሚፈልጉ ከስልጣናቸው ጀምረው ሀገር ማሻገር፣ ሀቅን መኖር፣ ጀግና መሆን፣ በጀግንነት መኖር፣ በጀግንነት መስራት፣ በጀግንነት ማለፍ ያንን ሁሉ ዋጋ የሚያውቁ ከዛ እንዲሁ የቀረው ትንሹ ነገር እንኳን ቢኖር የራሳቸውን ህልውና ለማስቀጠል ሲሉ
ኢትዮጵያን እያሻገሩ በስልጣን ላይ ያሉ ሰዎች እስከዛኛው ድረስ በጀግንነት ወደፊት እንደሚቀጥሉ ማመን ያስፈልጋል። ጀግና መሆን፣ ታማኝ መሆን፣ አሻጋሪ መሆን፣ ዋጋ መክፈል እንደ ኢትዮጵያዊ ሆኖ በወኔ መጓዝ አንዱ ልክ ነው። ሌላው እንደ ተራ ነገር እንኳን ቢታይ ህልውናቸውን ህይወታቸውን አሁን ባሉበት ቦታ ላይ በመኖራቸው የተሰለፈው አውሬ ፈሪ ነው፣ ባንዳ ነው፣ ኋላ ቀር ነው፣ ከእውቀት የጸዳ ነው። ሰው መግደልን ብቻ ነው እንዳማራጭ ነው። ስለዚህ ይገላቸዋል ማለት ነው። እንዳይገላቸው ደግሞ ባላቸው ስልጣን ላይ ይሄን ቆሻሻ ለማጽዳት መስራት አለባቸው ማለት ነው። በቀላሉ የመጨረሻው ሰዓት ሲደርስ ኢትዮጵያ ውስጥ ያለው ባለስልጣናት የትኛውም ቦታ ላይ ያሉ የተወከሉ ሰዎች እንዲሁ ዝም ብለው አጨብጭበው ያለውን ነገር ሁሉ ጥለው የሚሮጡ የሚመስለው ሰው አለ። የመጨረሻው ሰዓት ላይ እንኳን ቢደረስ ሱ 30 ፒስስ አሉ ሲባል አየር ኃይሉ ዝም ብሎ በቃ በትኖልህ ለራሱ እንኳን መጠጊያ የሚያጣ ይመስላል። ማዕቀብ ተጥሎባቸው ለሀገራቸው ሀገርኛ ሐሳብና ሀገርን ሊያሻግር የሚችል ውስጣዊ እይታ በመፍጠራቸው ኢትዮጵያን እናሻገራለን ኢትዮጵያ የሚለውን የተረሳ ስም አንስተው የተረሳ አንድነት የተበተነ ማንነትን ሰብስበው እንደ ሀገር የሚሰሩ ልጆችን ማዕቀብ ተጥሎባቸው ከዚህ ከስር ደግሞ ያለ ምክንያት እሳት ያነደን እንትን ምንላቸው እንዲሁ ዝም ብለው ጠጥለው ዝም ብለው የሚጠፉ ይመስላል። እስከመጨረሻው እስኪያስቡ እንደው የምታወሩ ሰዎች ሁሉ ምናምን ማለት ነው። አማራጭ ሐሳብ ይቀር ጭብጨባውም ዝም ብለው ያለውን ሁሉ ጠጥለው የሚሄዱ የሚመስለው ሁሉ አለ ሰውና እንደዛ አይሆንም። ባለ በሌላ አቅማቸው ማምጣት የሚፈልጉትን ያቀዱትን እሳቢያቸውን እውን እንዲሆን ይሰራሉ፣ ያደርጉታል። ሞክሮ እንኳን ይህን ያህል የሚታይ የሚዳሰስ ለውጥ አምጥተው 7 ዓመታት ተሄዱ። በየቦታው ስንት እቅድ አቅዳችሁ እስከ ጉዳጉዳችሁ ላይ ከምራችሁ የቀራችሁ ምናልባት ኢትዮጵያ ውስጥ ያላችሁ እንዳልኳችሁ ናችሁ፣ ተሸካሚዎች ናችሁ። ዋና ምስጢር አይነገራችሁ እንኳን በዋና ለሁሉም ሊነገራችሁ አብራችሁ ካሉ ሰዎች ጋር እንኳን ለአንዱ ይነገራል፣ ለአንዱ አይነገርም። በእያንዳንዳችሁ ስሜትና ፍላጎት ምክንያት አሰናክለው ነው የሚጫወቱባችሁ እንጂ ምስጢር የሚባል ክብር የላችሁም እኮ። ሀገሩን ለማጥፋት የሚሰለፍ ሰው እኮ ክብር የለው። በሀገሩ ላይ በባንዳነት የሚሰለፍ ሰው ቆሻሻ እኮ ነው። ማንም ቢሆን እየተጸየፈ ወይ እንዴት አይነት ጨካኝ ነው በራሱ ህዝብ ላይ በሀገሩ ላይ በዚህ ልክ ነውርን ተሸክሞ በህዝቡ መካከል ለጥፋት የሚሰለፍ ምን አይነት አሳዳጊ የበደለው የኃጢአት ሁላጅ ነው እንጂ የሚሏችሁ እኮ ሰው እኮ አያረጓችሁም። ቢሆን ሰው በሀገሩ ላይ የትኛውም ዓለም ላይ ቢሆን በሀገሩ ላይ እዚህኛ ሀገር እንዳሉ ጽንፈኞች መርዶ የሚተፉ መርዶ የሚያወሩ ያገኙትን ነገር ሁሉ ለጥፋት የሚጠቀሙ ቆሻሻዎች የትኛውም ዓለም ጫፍ ላይ አልተፈጠረም፣ ወደፊትም አይፈጠርም። እና ርካሾች ናችሁ ነው እንድታውቁት እንዳትረሱት። ኢትዮጵያ ላይ በጥላትነት የቆማችሁ ነጋጠባ ውድቀትን ነውርን የምሰሩ የምሰብኩ ጀግና ያላችሁትን ሁሉ ትበሉት ይመስል አይደል ነው። ጅብ ከተሸከማችሁ ሌላም ነገር ልታርጉት ትችላላችሁ ይሁሉ ነው የማስበው። ቢኮዝ በዚህ ልክ እንደ አይነት የረከሰ ማንነት አይደል ነው የሚያወሩ ሰዎች ነው ልታችሁ ጉዳይ በአንድ ዘርፍ ላይ ውይይት አድርገናል። ሃይማኖት እና መንግስት ምናምን የለም ሲኖር ነው ሲኖር ሁሉም ነገር እነዚህ ርካሾች ይዘው በእነሱ ልክ ነው እንትን እናስተውል። የኛ ሰው መሆን ዋጋ ያወጣል። ኢትዮጵያ ተሻግራለች እኮ 3 ዓመት አሁን ጥቅምት ይመጣል። ብትተዋት ራስ ወደ ኋላ አትመለስም ኢትዮጵያ። እነዚህ ሰዎች እኮ እንዳልኳችሁ በመኪና ጭናችሁ ገና ጫካ ሆነው እንዴ በተላላኪነት የሚቀኑ ሰው በማገት የሚቀኑ ኮሎኔል በመሸጥ የሚቀኑ የረከሱ ርጋጮች ከዛ እንዲወጡ አይደለም የሚፈልገው አማራ ክልል ላይ አማራ የሚባለውን ህዝብ ለዘላቂ ጉስቁልና እንዲዳርግ ከቦ እዛው እስኪሞቱ ድረስ ያንን ህዝብ እንዲያጠፉ እስኪጠፉ ድረስ ያንን ህዝብ እንዲያረክሱ እንዲያዋርዱ ብቻ የተሰሩ በቀቀኖች ናቸው፣ ክብረ ቢሶች ናቸው። ብታምኑም ባታምኑ ጉራ ፈርዳ ላይ አማራን ይገል የነበረው 17 ተማሪዎችን አግተው የነበሩት እነማዛ ቡድን አይታችሁታል።
እዚህ የሰሩት ኢቢኤስ ላይ ያሉ ሰዎችን ሰንካሎች እግዚአብሔር ፍርዱን ይስጥ። ሐቀኛም ከሆናችሁ ይካሳችሁ። ኢትዮጵያን ለመጉዳት ብላችሁም ከሆነ ደግሞ ሰቆቃችሁን ያብዛው። እቺ ብርቱካን ብላችሁ እንትን ባላችሁ የሷን ህይወት አሰናክላችኋል። መቼም ህይወት አይኖራትም። ያንን የተመኘችውን ህይወት ወደፊት ነው የምታገኘው። አይደብራትም? ልጇን እንደዛ አስታረግ እንደዛ ምን ያህል ቆሻሾች እንደሆናችሁ በዛ ልክ የሰው ትዳሩን ለማፍረስ የምትሄዱ ነው እንደሆኑ ያልታየ ነገር የለም። ልብ ያለው ልብ ይበል። በአንጻሩ ቆሻሻ እንደ ቆሻሻ ትተን ኢትዮጵያ እንደ ኢትዮጵያ እናሻገር። ኢትዮጵያ በዓለም ላይ ሰላሟ፣ ሀብቷ፣ ማንኛውም በፈጣሪ የተሰጣትን ጸጋ አውጥተን ምንም በደል የነበረባት ሀገር ብትሆን የችጋር የረሃብ ተምሳሌት ተብሎ የነበረችውን ሀገር ረሃብን ለማስወገድ የምትሰራ ሀገር ተብላ ፋኦ ሲሸልም ለምን ይሸለማል ብለው የተናደዱ ሰዎች እንደ ዲፕሎማሲ ስኬት ከብሪክስ ጋር ኢትዮጵያ ስትጨምር ለምን ትጨምራለች ብለው ሲጮሁ ወደብ እንድታጣ የሰሩት ሁሉ ወደብ ለምን ትጠይቃለች ብለው ሲያወሩ እያየን ነውረኞችን በዝርዝር አይተናል፣ ተረድተናል። የሚበጀውን ማድረግ የኛ ጉዳይ ነው። ባወቅነው ነገር መልሶ መሰናከል ደግሞ አደገኛ ነው። ያወቅነው በሽታ መልሶኛን ሊያደናቅፈን አይገባም። ኢትዮጵያም ትሻገራለች። ያ ዲፕሎማሲ ስኬቱም እንደዛ ነው። የትኛውም ቦታ ላይ ያላችሁ ሀገራችሁን የምትወዱ የእውነት እናት አባቶች ወንድሞች ደግሞ ያ የምትወዱት ነገር ሀገራችሁ ላይ እንዲሆን ነው የምትሰሩት፣ እየተሰራ ያለው በዛ መልኩ እናጠንክር። ይሄ የሚቀየር ነገር የለውም። ተማሪዎችን አልመግብም የሚል ኃይል ቢመጣ አይሳካም። ከቆሻሻ ጋር ቆሻሻነቱን እየደበቀ የሚሄድ ከዚህ በኋላ ኢትዮጵያ ውስጥ መምጣታችን ሶሻል ሚዲያ ምናምን በማፈን በመዝጋት ዲሽ እንትን በማለት ሰዎችን በማሰር በመግረፍ እንደዚህ ሃይላንድ በማንጠልጠል ምንም የምትሄድ ኢትዮጵያ አይደለችም። ይሄ ሳፖርተር ምናምን ምንድነው የሚባለው አፋሩን፣ ሶማሌውን፣ ጉሙዙን ምናምን እህት ፓርቲ ነው ምንድነው የሚባል ድጋፍ ሰጭ ነው እንደዚህ አይነት ብሎ በሀገሩ ላይ ባይተዋርና መጫወቻ ሆኖ አራት ለይስሙላ ደግሞ አራት አሽንጉሊት ፓርቲዎች ብአዴን፣ ኦህዴድ፣ ደኢህዴንና ህወሓት ተብሎ የህወሓት መጫወቻ አሽንጉሊት ሶስት አሽንጉሊቶችን ሰርቶ እንደዛች አይነት የሰንካሎች እሳቤ የሚያሰናክላት ኢትዮጵያ አትመጣም። ዝም ብሎ ሀገር እያሻገረ ያለ ብዙ ጀግና አለ። ተስፋውን እውነቱን በተግባር እየገለጸና ለመግለጽ የሚሰራ ከዚህች ውጭ ሄዳለሁ ብትል አሰደም ብዙ 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 ጀግና አለ ኢትዮጵያ። ይህ በሃይማኖት በምን ይወዱ ዛዛዛዝሞ መርህን ለማፍረስ በመርህ ውስጥ በማስመሰል የለም። ወረቀት ገዙ ምናምን ባት ኢትዮጵያ አትመጣም። ትምህርቱን እንዲሁ ያላ ትውልዶች የሚመሩት ትምህርት ቤት ያደረኩ ወዳለ ዩኒቨርሲቲዎች ላይ ለማገዶ የመጣ ሀማር ያው ቀላራሽ የተገሙ ድመለከቸው የማይመረቁ ዩኒቨርሲቲ ላይ ብጥብጥ ብቻ ለመደገስ የተቀመጡ የፓርቲ አባላትን እያስቀመጥክ የምትበሻቀጥባት ኢትዮጵያ አትመጣም። በሀገሪቱ ስም እየተደረገ ሀገሪቱን እየበዘበዙ ይዞ ለመሄድ የምትባ አትመጣም። እንደዛች አይነት ኢትዮጵያ የትኛውም ቦታ ላይ በአንድ ጽንፍ አየር መንገዱ በአንድ ጽንፍ፣ መከላከያው በአንድ ጽንፍ የሆኑ ተቋማት በራሱ በግለሰቦች መጫወቻነት ፍርድ ቤቶች ምናምን የረከሰ የግለሰቦችን ምናምን አይነት ነውር የሚፈጸምባቸው አይሆንም። ወደ ክብራቸው ይመጣሉ። አልመጡም፣ ጀምረዋል። የደህንነት ቢሮ ለሀገር ደህንነት፣ ለሀገር ሰላም፣ ለህዝብ ደህንነት፣ ለህዝብ መረጋጋትና መጠበቅ መከበር የሚሰሩ ተቋማት የግለሰቦችን የረከሰ አቋምና ማንነት ማስፈጸሚያ እስኪ እንደ ሀገር ፖሊስ ተብሎ እንደ ሀገር መከላከያ ተብሎ እንደ ሀገር የሆነ የደህንነት ቢሮ ምናምን አባል ተብሎ ግን የሆኑ ጥቂት ሰካራሞች ኮንትሮባንዲስት ጸረ ኢትዮጵያውያን ባለስልጣናት ተላላኪ ከመሆን በላይ ነውር የለም። እንደዛ አይነት ነውረኛ የደህንነት ኃይል አሁን የለም። እንደዛ አይነት ተላላኪ በክብሩ ላይ የተዋረደ የመከላከያ አባል የለም። አሁን ራሱን አክብሮ አስከብሮ ሀገርን የሚያስከብር ለሌሎች ሲል ህይወቱን የሚሰጥ ከዚህ በፊት ሲያየው ሲሰማው ሲኖረው የነበረውን ሁሉ ቁጭቱን በበጎ ነገር ለመወጣት የተሰበሰበ ቡድን ነው። አሁን ስርዓተ መንግስቱ ላይ ያለው ኢትዮጵያዊነትን ለማሻገር ጥቂቶች እየተበጠሩ የሚወድቁት ለዛ እኮ ነው። ጥቂት ተላላኪ ሆዳም ማምኖች ከመጡ
ተንጠባጥበው ብናገኛቸውም ለዛ ነው ብዙዎች ቁጭታቸውን በመሆን በተግባር ለህዝብና ለሀገር በማገልገል ዋጋ እየከፈሉ ስለሆነ ለዛ ነው አፈራርሳችሁ ትሄዳችሁት አየር ኃይል ብቻ በዛ ልክ አቅሙን ያሳደገው። የምትፈሩት የምትጮሁት ለዛ ነው። ኢትዮጵያ ትቀጥላለች። ብዙ ጀግኖች አሏት። ጀግና መሆን አለመሆን ካልሆነ በስተቀር ኢትዮጵያ ትቀጥላለች። አፋር ያንተ መጫወቻ ሆኖ አይቀጥልም። ሶማሌ እንደ አይነት የፖለቲካ ሻጥር መጫወቻ ሆኖ አይቀጥልም። ነገ ሙስጦፌን ወይም አወል አርባን ወይም እዚህ ቤንሻንጉል ጉሙዝ፣ ጋምቤላ የትኛውም ቦታ ለኢትዮጵያ የሚመጥናትን እንደ ሀገር የሚሳተፍበት ስልጣን ጠቅላይ ሚኒስትሩን ኦር ፕሬዚዳንሻልም ከሆነ ከዛ አምጥተን ምን ሾምበትን ወቅት ነው የምናመጣው። ብታምንም ባታምን ሙስሊም መሪ ከመጣ የጁማዓ ሶላት በህዝብ መካከል ሲሰግድ የምናየው መሪ እናመጣለን። ኦርቶዶክስ ከሆነ እሁድ የሰንበትን ቅዳሴ በቤተክርስቲያን ሲያስቀድስ እናየዋለን። ፕሮቴስታንት ከሆነ እምነቱ በሚፈቅደው ህዝብ በብዛት የሚገኝበት ላይ በህዝብ መካከል ፈጣሪን ሲያገለግል የምናይበት መሪ ነው የምናመጣው። የትኛውም ኢትዮጵያ ውስጥ የኢትዮጵያ ህዝብ የተቀበለውን እምነት የሚያምን ሰው ሲመጣ ያንን እምነት ደግሞ በእውነት ለእውነት በህዝብ መካከል የሚያምነውን እምነት እያገለገለ የምናየው መሪ ነው ኢትዮጵያ ውስጥ የሚመጣው። እሱን ነው ማረጋግጠው ነው ያ እንዲመጣ ነው የምሰራው። ይሄ ቅራቅንቦ ምናምን ብንተውና ወደዛ መስራት ያለብን ጊዜ ለምን ይሻማናል ነው ቁጭቱ እንጂ የሚቀየር ሆኖ አይደለም። እሱ ነው የሚሆነው። የከሌ ሀገር የከሌ አንዱን አግሮ እንደዛ የምትባል ሀገር የጎደሎች፣ የቁንጽሎች፣ የጭንጋፎች የተንሸዋረሩ እይታ ያላቸው በየትኛውም ቦታ ላይ ስኬትን ሆን ብለው ከራሳቸው ያገለሉና እንዳይሳካላቸው አድርገው ራሳቸውን ረግመው ያጠፉ ያጋንንት ውላጆች ኢትዮጵያ ውስጥ አይደለም በስልጣን እንደ ሰው ከሰው ጎን ተሰልፈው አይኖሩም፣ አይመጡም፣ አይሆንም። ኢትዮጵያዊነትን የተቀበለ የትኛውም ቦታ ላይ መለኪያችን ሰውነት፣ ሀቅ፣ እውነት በዛ ነው የምንለካው። ሰው በእምነት የሚሆን በምን ሁሉና ከብራንን ሁሉ የሚከበርባት ሁሉ የሚኮራባት የሁሉ ሀገር የሆነች ኢትዮጵያን እንሰራለን እኛ። ከዛ ውጪ ይሄ ካለ ያለ ከለ እንደዛ የሚባል ነገር የለም። እኖራለሁ ካለም አይኖርም። እኔ በግሌ አልፈቅድም። የሆነ ተረኛ በዝባጅ ተረኛ ተበዝባጅ አሁን የኦሮሞማ መንግስት ምናምን የሚሉ ሰዎች በጣም መጠላቸው ተረኛ በዝባጅ ተረኛ ተበዝባጅ አይፈቀድም። ኢትዮጵያን የሚመስል መሪ አለን። ኢትዮጵያን እንዲመስል በማገዝ የኛን ሐሳብ ኢትዮጵያዊ አድርገን የኛን እይታ ኢትዮጵያዊ አድርገን የኛን እይታ ሀቅ ላይ እውነት ላይ አድርገን እሱን ይዘን በዛ እንዲሄድ እየጠየቅን እየገፋን እያገዝን እየተሳተፍን አሎን ሲል ይሆናል። ሌላ ነገር እንኳን ለማውራት እንዴት ከዛ ባለፈ ሌላ ነገር ሊመጣ አይችልም። በፍጹም በፍጹም በፍጹም። እና የተጀመረው ነገር ይሄን ነው የሚመስለው። ሌላ ማናዊ ነገር የምንለው ለዛ ነው። አንድ ብር ጎፈንድሚ አንድ ብር የሆነ ነገር ያላልናቸው አንዲት ነገር እንዳሉ እንኳን እውቅና የሌላቸው ጀስት የዱዓ የጸሎት ሰዎች ጀስት በተለይ በሶሻል ሚዲያ ላይ ሲነሳ ሁሉ ብዙ ሰው ደስ አይለውም። ብዙ ሰው አሁን እኔ ደጋግሜ ሁሉ በተለያየ ነገር እንትን ብዬ እንደው እስኪ አንዳንድ ሰዎችን ሁሉ ለመጠየቅ እሳቤ ሁሉ ስለነበረ ነው። ሳየው ግን ሰው አይወድም እንደዚህ። ግን ኢትዮጵያን የሚያሻግሩ አሉ። የኢትዮጵያ መሻገር የሚመራው በዱዓ ሰዎች ነው፣ ጸሎት በሚያደርጉ ሰዎች ነው። እሱን እኔ ያውቃለሁ። ከዛ ፊት ለፊት በግልጽ የምናያቸው ወንድሞቻችን የሚጀግኑት ከጀርባ እናት አባቶቻችን ለተቀን በየሀልዋው በየገዳማቱ በየቤተክርስቲያኑ በየመስጂዱ እዚህ በፖለቲካ ላይ እንደሚሸቅሉት አይደለም። ከዛ ባሻገር ማናዊ መለኮታዊ አቅም ያላቸው ከፈጣሪ ጋር የሚነጋገሩ ጀግኖች አሉ። እነሱን ያውቃለሁ። እኔ የምነካካቸው ሚስጥሮች ከዛ የሚቀዱ እንጂ እዚህ ካለው እንቶፈንቶ ዓለም ወይም ዱንያ ላይ የተቀዱ አይደሉም። በዛ ስሜት ነው ኢትዮጵያ ትሻገራለች፣ አይዟችሁ ያለሙን እንደዚህ ነው እኛን የምናሸንፈው ከመጪው 7 ሀያል ሀገራን ውስጥ አንዷ ኢትዮጵያ ነች። እንግዲህ በፊት ኢትዮጵያ እንደማያሸንፍ ጀስት እንደሚወድ ሰው እንደዛ ነውና ነው ኢትዮጵያ ትሻገራለች። አብራችሁኝ የነበራችሁት ወንድሞቼ ሁሉ አብራችሁ ስለነበራችሁ እጅግ አድርጌ ነው የማመሰግነው። በያላችሁበት ያቀራችሁት በጎ እቅዳችሁ ሁሉ በስኬት እንዲሆን ፈጣሪ ይፍቀድ፣ እሱን ያድርግ። ህልማችሁ የምትከፍሉት ዋጋን ሁሉ ቆጥሮ ፈጣሪ በዱንያም ባሄራም በሰማዩም
በምድርም እንዲከፍል የወለዳችሁት የገዛችሁት ሁሉ እንዲባረክ ጓደኛችሁም ስራችሁም የትኛውም ቦታ የምታገኙት ሁሉ ምንም ክፉ ቢሆን ለእናንተ በጎ እንዲሆን ነው የምመኘው። እሱ እንዲሆንም ነው የምሰራው። የእውነቴን ነው የምላችሁ። አብራችሁ ያላችሁት ወንድሞች የትኛውም ቦታ ላይ በበጎ ድል ከእናንተ ጋር እንዲሆን ማንም ክፉ ጥራት እንዳይነካችሁ ምንም እቅድ ክፋት ቢኖረው በእናንተ ላይ እንዳይሳካ ፈጣሪ እንዲፈቅድ እሱ እንዲሆን ነው የማደርገው። ያንን የሚመስል ቃል ኪዳን ይዘን እንደምንሄድም ነው ማረጋግጠው። እዚህ ጉባኤ ኢትዮጵያ ላይ ዛሬ አይወራም፣ ነገ በብዙ የሚተረክ በጎ ታሪክ ነው እየሰራን ያለ ነው። የኢትዮጵያን ከፍታ ነው፣ የሌሎችን መኖር ነው፣ የሌሎችን ሰላም ማግኘት ነው የምንነጋገረውና በዛ ስሜት አብራችሁኝ ያላችሁ ሁሉ በጎ ህልማችሁ ሁሉ ይሳካ። የምትለፉበት የምትደክሙበትን እግዚአብሔር አብዝቶ ይባርክላችሁ። በያላችሁበት ይህንን የክፎችን ዘመን አለፈ ብለን ያሻገረን ጌታ እያመሰገን ጀግኖቻችንን እያጀገን ሌላ ጀግናም እንዲመጣ እያበረታታን በተቀደሰችው ሀገራችን ኢትዮጵያ ላይ አብረን ሆነን የምንጨዋወትበት ፈጣሪ የምናመሰግንበት ወቅት ይምጣልን። የትኛውም አግባብ ነው። አርሃማን አርሂም አልዋሂዱ አልአሐዱ አሐዱ አምላክ ነው። እግዚአብሔር ኃያሉ ጌታ አሐዱ አብ አሐዱ ወልድ አሐዱ ቅዱስ እያልን በጋራ ፈጣሪያችንን በክብሩ በስሙ እንድናመሰግን ነው የምፈቅደው። ኢሞሽናል ብንሆን እንደምታውቁት ነው በምትወዱት ሰው ላይ እንደዛ ስለሚኮን ነው። አስቀይሜም ከሆነ በማወቅ ምን ባለማወቅ የእውነቴን ነው እንዲሁ ለመጥቀም ለማስደሰት እና ለማስተማር በሚል እንጂ በክፋት እንዳትወስዱብኝ አፉ በሉኝ ማለት ነው። በማወቅ ምን ባለማወቅ ያደረኩት ኃጢአት በሙሉ ወይም ጥፋቱን ይቅር በሉ። ኢትዮጵያችሁ ትሻገራለች። በዚህ እርግጠኛው እውነት ያሸንፋል። የዋሸ ሁሉ አይተርፍም። ቆሻሻ ይጠረጋል፣ ደህና ደህናው ደግሞ ይጠበቃል። እሱን አንድ ተራ የሆነ ሰው ብላችሁ ብቻ ያዙት። ያንን የሚመስል አይነት መሆን ስለሌለብኝ ነው። በተናቀ መልኩ መግለጥ ትክክል ነው። ዋናው በተግባር መገለጥ ስለሚያስፈልግ ነው። ኢትዮጵያ ታበጽሕልያ በእግዚአብሔር። ሰላማችሁ ይብዛ። ደህና ደሩ። ተባረኩልኝ።